ሰላም ሰላም ውድ የግሬስ ሪሜዳል ቲቶሪያል ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም። ዛሬም ደግሞ ፓርት ቱ ሂስትሪ ይዘንላችሁ መጥተናል። በባለፈው ፓርት ዋን ላይ ከጥያቄ ቁጥር 1 እስከ ጥያቄ ቁጥር 30 ያሉትን ከነ ማብራሪያ ለመስራት ሞክረናል። ያላያችሁት ልጆች ያን ፓርት ዋን እንድታዩ እና በብዙ እንድትጠቀሙ ይሆን እንላለን። ዛሬ ደግሞ ፓርት ቱ ይዘንላችሁ መጥተናል። ስለዚህ ከነ ማብራሪያ ለማየት እንሞክራለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ቪዲዮንም ላይክ በማድረግ እንድትጀምሩ ይሁን እንላለን። ሶ question number 31 ጋፋት was known for what skill? A for weaving, B for agriculture, C for metal working, D for pottery አይደለ? ስለዚህ ጥያቄውን አንደርስታንድ ለማድረግ ስንሞክር የተጠየቅነውን ጋፋት የምንለው ተርም አለ አይደለ? ስለዚህ ለምን አይነት ስኪል ነበረ በወቅቱ ሲጠቀሙ የነበሩበት ነው ጥያቄያችን አይደለ? ፎር ዌቪንግ ነው፣ ፎር አግሪካልቸራል ስኪል ነው፣ ወይስ ደግሞ ፎር ሜንታል ወርኪንግ ነው፣ ወይስ ደግሞ ፎር ፖተሪ ነው የምንጠቀመው? ስለዚህ ትንሽ ጥያቄውን አንደርስታንድ እንድታደርጉና ትንሽ እንድታስቡ ጊዜ እንሰጣችኋለን፣ የተወሰነ ሰከንድ። ሶ ደ ኮሬክት አንሰር ኢዝ ሲ ነው አይደለ? ስለዚህ ጋፋት የምለውን ለምን ስኪል ነበረ የሚጠቀሙት? ፎር ሜታል ወርኪንግ ነው አይደለ? እነዚህ ለተለያዩ ለሜታል ወርኪንግ ስኪል ይጠቀማሉ ማለት ነው። ስለዚህ the correct answer is C ይሆናል ማለት ነው። the next question, the spread of which religion played a key role in the shaping the political landscape of the Horn of Africa? ስለዚህ ጥያቄያችን ምንድን ነው? የትኛው ስፕሪድ ኦፍ ሪሊጅን ነው ማለት ትልቅ የሆነ ሮል የነበረው? እሱም ለምን ሮል ነበረ? ፖለቲካል ላንድስኬፕ ኦፍ ደ ሆርን ኦፍ አፍሪካ። እንግዲህ ይሄ የአፍሪካ ቀንድ አካባቢ በሚባሉት አካባቢ የነበረውን የፖለቲካ ሂደቱን ሼፕን ከማድረግ አንጻር የትኛው ሃይማኖት ነበረ ትልቅ ሮል የነበረው ነው ጥያቄያችን። ይሄ ቡዲዝም፣ ቢ ክርስቲያኒቲ እንደ ኢስላም፣ ሲ ሂንዱይዝም፣ ዲ ደግሞ ኮንፊሽዋሊዝም። ስለዚህ ጥያቄውን አንደርስታንድ ካደረግን በኋላ ምርጫውን ለመመለስ ብዙም የሚያዳግት ነገር አይኖርም አይደለ? ስለዚህ የትኛው ሪሊጅን ነበረ ትልቅ ሮል የነበረው ተብለን ስንጠየቅ the correct answer is ክርስቲያኒቲ እንደ ኢስላም ነው አይደለ? ስለዚህ በወቅቱ ትልቅ የሆነ ምን ነበራቸው ሚና ነበራቸው ማለት ነው። ፖለቲካል ላንድስኬፕ አራውንድ ዘ ሆርን ኦፍ አፍሪካ። ሶ ዘ ኮሬክት አንሰር ኢዝ ክርስቲያኒቲ እንደ ኢስላም የምለው ትክክለኛ መልሳችን ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ ዋት ሊድ ቱ ዘ ዲክላይን ኦፍ ዘ ዳማት። ስለዚህ ዳማት ዲክላይን እንዲያደርግ ወይም ደግሞ ኮዙ ምን ነበረ ነው አይደለ ጥያቄው? የኢሮፒያን ኮሎናይዜሽን፣ ቢ ኦቨር ኤክስፓንሽን፣ ሲን በምናይበት ጊዜ ደግሞ ኢንተርናል ስትሪፍ፣ ዲ ደግሞ ድራውት። ስለዚህ ዋት አር ዘ ኢሚዲየት ኮዝ ወይም ደግሞ እነዚህ ዳማት የምንለው ስቴት ነበር አይደለ? እሱ ዲክላይን እንዲያደርግ ኢሚዲየት ኮዙ ምን ነበረ ነው ጥያቄያችን እያለ ያለው። ኢዚት ኢሮፓን ኤክስፕላኔሽን ኮሎናይዜሽን ወይም ደግሞ ኦቨር ኤክስፓንሽን ነው ወይስ ኢንተርናል ስትሪፍ ነው ወይስ ደግሞ ድራውት ነው? ስለዚህ ትክክለኛ መልሳችን በጥያቄው መሰረት ምንድን ነው? ኢንተርናል ስትሪፍት ነው አይደለ? ኢንተርናል ስትሪፍት ኢዝ ዘ ሜን ሊዲንግ ኮዝ ቱ ዘ ዲክላይን ኦፍ ዘ ዳማት ስቴት። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ሰዓት ጥያቄ ቁጥር 34 ደርሰናል። ቢዛሞ ወዝ ዘ ኪንግደም ሎኬትድ ኒር ቱ ዋት ጂኦግራፊካል ፊቸር። ስለዚህ ይሄ ቢዛሞ የምንለው ኪንግደም ለየትኛው አካባቢ ወይም ደግሞ በምን አይነት ጂኦግራፊክ ፊቸር ሎኬትድ ነበረ ነው ጥያቄያችን እያለ አለ። አራውንድ ሬድ ሲ፣ ቢ በምናይበት ጊዜ ሌክ ጣና፣ ሲን ስናይ ደግሞ ናይል ሪቨር፣ ዲ ደግሞ ሳሃራን ዴዘርት። ስለዚህ ይሄ ቢዛሞ ዌዝ ኪንግደም ሎኬትድ ኒር ዋት ጂኦግራፊክ ፊቸር። ስለዚህ ይሄ ኪንግደም የነበረበት ጂኦግራፊክ ፊቸሩ ምን አካባቢ ነበረ ነው ጥያቄያችን እያለ ያለው። አራውንድ ሬድሲ አካባቢ ነው፣ ናይል ሪቨር ነው፣ ሌክ ጣና ነው ወይስ ሳሃራን ዴዘርት ነው? ትክክለኛ መልሳችን አራውንድ ሌክ ጣና ነው አይደለ? ስለዚህ አራውንድ ሌክ ጣና ነበረ
ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግሬስ በዚህ ቻናላችን ላይ ከዚህ በፊትም እንዳልነው ለቀጣይ ፊት ለፊታችሁ ላለ ፈተና እየረዳችሁ ዘንድ ፒውር ናሽናል ኤግዛም የሆኑ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ስፔሻሊ ደግሞ አሁን እየሰራን ያለነው የ2017 ስለሆነ ስለዚህ እናንተንም በብዙ ስለሚጠቅማችሁ ሰው እስከ መጨረሻው ቪዲዮን እንድትከታተሉት ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ሰው ጥያቄ ቁጥር 35 ደርሰናል። the source of አክሱም ፓወር and the wealth were mainly from ስለዚህ አክሱም አንድ ኪንግደም ነበር አይደል በወቅቱ። ስለዚህ የአክሱም ዋናው ፓወሩ እና እንደገና ደግሞ በወቅቱ የነበራቸው ሀብት በዋናነት ኬት ነበረ ነው ሲያገኙ የነበሩት። ፍሮም ኤን በምናይበት ጊዜ ፍሮም ኢንዱስትሪ፣ ቢ በምናይበት ጊዜ ቤዝድ ኦን አግሪካልቸር ወይም ደግሞ ፍሮም አግሪካልቸር ይለናል። ሲ በምናይበት ጊዜ ፍሮም ትሬድ ይላል። ዲ ደግሞ በምናይበት ጊዜ ፕሉንዴሪንግ። ስለዚህ ይህን ጥያቄ ለመመለስ ምንድን ነው ዱሪንግ አክሱማይት ስቴት ወይም ደግሞ ዱሪንግ አክሱም ኪንግደም ሜንሊ ፓወራቸውን እንደገና ደግሞ ወልዛቸው ከየት እንደሚመጣ ማስታወስ ብቻ በቂውን ነው ማለት ነው። ስለዚህ ኢንዱስትሪውን ነበረ ቤዝድ ያደረጉት ወይም ግብርናውን ነው፣ ንግድን ነው ወይም ደግሞ ፕሉንደሪንግ ነው። ስለዚህ ወደ ትክክለኛ መልስ በምንመጣበት ጊዜ ትሬድ ነው አይደለ? እንግዲህ በጣም በዛ ጊዜ ሲታወቁ የነበረበት ላላቸው ስልጣን እንደገናም ደግሞ ላላቸው ሀብት ትልቁ ሚና ሲወጣ የነበረው ትሬድ ነበረ። ስለዚህ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ሰው ወደ ጥያቄ ቁጥር 36 በምንመጣበት ጊዜ ደግሞ ዋት ወዝ ዘ ፕራይመሪ ሪዝን ፎር ዘ ዲክላይን ኦፍ አክሱማይት ኪንግደም። ስለዚህ አክሱማይት ኪንግደም እንዲወርቁ ሰው ሜጀር ኮዙ ወይም ደግሞ ፕራይመሪ ወይም ደግሞ ኢሚዲየት ሪዝኑ ምን ነበረ ነው አይደል ጥያቄያችን እያለ ኢንቬሽን ኦፍ ባይ ኢሮፒያን ፓወርስ፣ ቢ ኢንቫይሮንመንታል ዲግሬዴሽን ኤንድ ሽፍት ኢን ትሬድ ሩት፣ ሲን በምናይበት ጊዜ ደግሞ ኮንቨርሴሽን ቱ ኢስላም፣ ዲ በምናይበት ጊዜ ደግሞ ኢንተርናል ፖለቲካል ስቴቢሊቲ። ስለዚህ አክሱማይት ሰው አለች አይደለ አክሱማይት ኪንግደም። ስለዚህ ኢሚዲየት ኮዙ ወይም ደግሞ ፕራይማሪ ሪዝን ቱ ዲክላይን ፎር ዘ ዲክላይን ኦፍ አክሱማይት ስቴት ምንድን ነው ነው እየተጠየቅን ያለ ነው አይደለ። ስለዚህ እዚህ ከተዘረዘሩት ውስጥ እናንተም በተማራችሁት የትኛው ኮዝ ነበረ ፎር ዘ ዲክላይን ኦፍ አክሱማይት ኪንግደም? ሰው ትክክለኛ መልሳችን ምንም ጥያቄ የለውም ቢ ነው አይደለ። ኢንቫይሮንመንታል በተለያዩ አካባቢ ኢንቫይሮንመንታል ዲግሬዴሽን ነበረ። ፕላስ ደግሞ ሽፍት ኢን ዘ ትሬድ ሩት አይደለ የተለያዩ ትሬድ ሩቶች ነበሩ። ጥያቄ ቁጥር 35ን ቅድም በምንሰራበት ጊዜ ሜን ፓወር ኤንድ ዌልዝን ፎር አክሱማይት ኪንግደም ምን ብለናል? ትሬድ ብለናል አይደለ። ስለዚህ እነሱም እንዲወርቁ ደግሞ ምክንያት የሆነ አንደኛ ኢንቫይሮንመንታል ዲግሬዴሽን ነው። ፕላስ ደግሞ በሁለተኛ ደረጃ የተለያዩ እነዚህ ትሬድ ሩቶች ነበሩ አይደለ ሽፍት መደረጉ ለአክሱማይት እንግዲህ ኪንግደም መውደቅ እንደ አንድ ምክንያት ኮንሲደር ይደረጋል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ በዛሬ ቆይታችን ሂስትሪን ፓርት ቱ ከኤክስፕላኔሽን እያየናለን። ፓርት ዋን ያላያችሁ ተማሪዎች ፓርት ዋንን በማየት በብዙ እንድትጠቀሙ ይሁን እንላለን። ሰው እንቀጥላለን ማለት ነው። ዋት ኢዝ ዘ ሜን ሪዝን ዛጉዌ ዳይናስቲ ካም ቱ ኤንድ። ስለዚህ ዛጉዌ ዳይናስቶች ነበሩ አይደለ በወቅቱ። ስለዚህ እነሱ ደግሞ መጨረሻቸው እንዲሆን ወይም ደግሞ እንዲወርቁ ምክንያቱ ምን ነበረ ነው አይደል ጥያቄው። ኤ ዋር፣ ቢ ፑር ሊደርሺፕ፣ ሲ ፋሚን። ፋሚን በምንልበት ጊዜ ረሃብ ነው አይደለ። ስለዚህ ዲ ደግሞ ዲክላይን ይላል። ስለዚህ ዋት አር ዘ ሜን ሪዝን ወይም ዋት አር ዘ ኢሚዲየት ኮዝ ፎር ዘ ዛጉዌ ዳይናስቲ ካም ቱ ኤንድ ተብለን በምንጠየቅበት ጊዜ ስለዚህ ዛጉዌ ዳይናስቲዎችን በምናነሳበት ጊዜ እንዲወርቁ ወይም ደግሞ ስልጣናቸው እንዲቆም ካደረጉ ምክንያቶች በዋናነት ምንድን ነው? ዋር ነው አይደለ። ጦርነት ነበር። እነሱ ስልጣናቸውን ወይም ደግሞ ካሉበት ስልጣን እንዲወርዱ ኢሚዲየት ኮዝ የነበረው ወይም ደግሞ ዋና ሪዝን የነበረው ዋር ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። The next question is the region which is located in the southern and southwestern region are what characteristics?
the region which is located in the southern አይደለ in the southern and the southwestern region are what characteristics ስለዚህ መገለጫቸው ምን ነበረ ነው። ኤ small and localized kingdoms፣ ቢ በምናይበት ጊዜ ኢንዱስትሪያል ኪንግደም፣ ሲ ሞኖሊቲክ ሪሊጂየስ ኪንግደም፣ ዲ ላርጅ ኢምፓየርስ። ስለዚህ ትክክለኛ መልሳችን ምን ይሆናል? ወደ መልሱ እንሄዳለን። ሶ the correct answer is ኤ ይሆናል ማለት ነው። እና በዋናነት እነሱ የሚታወቁት እነዚህ ስሞል እና ፕላስ ደግሞ ሎካላይዝድ በሆኑ ኪንግደሞች ይታወቃሉ። ስፔሻሊ እነዚህ ሳውዘርን ፕላስ እንደ ሳውዝ ዌስተርን ሪሊጅን ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። the next question is where was the sultanate of ኢፍታ ፕራይሜሪ ሎኬትድ። ስለዚህ የሱልጣኔት ኢፍታ ፕራይሜሪ ሎኬትድ የት አካባቢ ነው? ሎኬሽኑን ነው አይደል እየጠየቀን አለው። ኤ ሳውዘርን ኢትዮጵያ፣ ቢ ሴንትራል ኢትዮጵያ፣ ሲን በምናይበት ጊዜ ደግሞ ኢስተርን ኢትዮጵያ ኤንድ ፓርት ኦፍ ዘ ፕሬዘንት ዴይ ጂቡቲ ኤንድ ሶማሊያ፣ ዲ በምናይበት ጊዜ ደግሞ ዌስተርን ኢትዮጵያን ይለናል። ስለዚህ ትክክለኛ መልሳችን በዛን ጊዜ ሎኬትድ ወይም ደግሞ የነበሩበት አካባቢ ምን ነበረ ተብለን ስንጠየቅ ኢስተርን ኢትዮጵያን ፕላስ ፓርት ኦፍ ደ ፕሬዘንት ዴይ፣ በአሁን ጊዜ ደግሞ አራውንድ ሶማሊያን እና ጅቡቲን ኢንክሉድ ያደርግ ነበረ ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። እንግዲህ ግሬስ ቲቶሪያል ቤተሰቦች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ዛሬ ደግሞ ሂስትሪ ፓርት 2 ከነ ማብራሪያ እየሰራንላችኋለን። ፓርት 1ን ደግሞ ያላያችሁ ፓርት 1 እንድታዩ ይሁን። እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ከፊት ለፊታችሁ ላለ ፈተና በጥቂት ጊዜ ቢሆንም ራሳችሁን ማዘጋጀት ትችላላችሁ። ምክንያቱም ላለፉ ረጅም ሰዓት ወይም ጊዜያት እያጠናችሁ ቆይታችኋል። አሁን ደግሞ ያው በጥያቄ መልክ ደግሞ ራስን ብቁ ማድረግና በዛ ወይ ደግሞ መዘጋጀት እጅግ አስፈላጊ ነው ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ which of the following sultanate was known for conflicts with the Christian kingdom of Abyssinia? ኤ ባሊ፣ ዲ ዳራ ዋሮ፣ ሲ ኢፍታ፣ ዲ ደግሞ ሀያዳ። ስለዚህ ጥያቄያችን ምንድን ነው? which of the following የተለያዩ ሱልጣኔቶች ነበሩ አይደለ? ከነዛ ሱልጣኔቶች ውስጥ was known for its conflict with the Christian kingdom of አብሲኒያ። ስለዚህ የትኛው ሱልጣኔት ነበረ እዚህ ከተዘረዘሩት ከአራቱ ሱልጣኔቶች ውስጥ ተብለን ስንጠየቅ ኢፍታ ነው አይደለ? ኢፍታ is the correct answer according to the question ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ መተናል። who was appropriate leader in the አዳል ሱልጣኔት known for the leading campaigns against Abyssinia? ኤ ሚሊኒክ ዋን፣ ቢ በምናይበት ጊዜ ደግሞ አህመድ ኢብራሂም ጋሂ ወይም ደግሞ ይሄ አህመድ ጊዩርሊ፣ ሲን በምናይበት ጊዜ ደግሞ ዛራ ያዕቆቦ፣ ዲ በምናይበት ጊዜ ደግሞ ቴዎድሮስ ቱ። ስለዚህ በጥያቄያችን መሰረት የሚሆነው ቢ ነው አይደለ? አህመዲን ኢብራሂም የሚለው ትክክለኛ መልሳችን ይሆናል ማለት ነው። ወደ ጥያቄ ቁጥር 42 ደርሰናል። the ኦሮሞ people originated from A the northern highland of Ethiopia, B the southern part of Ethiopia, ሲ በምናይበት ጊዜ ደግሞ the coastal religion of Somalia፣ ዲ በምናይበት ጊዜ ደግሞ the desert of ኤርትራ። ስለዚህ ይሄ ቀለል ያለ ጥያቄ ነው አይደለ? the ኦሮሞ people originated from where ነው አይደል ጥያቄያችን እያለ ያለው። ስለዚህ መነሻቸው የኦሮሞ ፒፕል የት ነው እያለን ያለው ጥያቄ the correct answer is from the southern part of Ethiopia is the correct answer ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። so the next question is what is the ገዳ system? ስለዚህ አንዳንድ ጥያቄዎች ቀጥታ ስትሬት ፎርዋርድ ናቸው አይደለ? ስለዚህ ቤዚክ የሆኑ ሰው ዲፊኒሽኖችን መርሳት የለብንም። ስለዚህ ገዳ ሲስተም ስንል ምን ማለታችንን ነው? 43ኛ ጥያቄ ኤ a form of Islamic law፣ ቢ a system of writing፣
ዲሲ በምናይበት ጊዜ ደግሞ የትራዲሽናል ኦሮሞ ሲስተም ኦፍ ገቨርናንስ እንደ ሶሻል ኦርጋናይዜሽን። ዲ በምናይበት ጊዜ ደግሞ የታይፕ ኦፍ ፋርሚንግ ቴክኒክ። ስለዚህ ዋት ኢዝ ገዳ ሲስተም። ስለዚህ ገዳ ሲስተምን በምታነሱበት ጊዜ ሰው ወደ አይምሯችሁ ሊመጣ የሚችለው እዚህ ከተዘረዘሩ ምርጫዎች ውስጥ የትኛው ነው? ሶ ኮሬክት አንሰር ኢዝ ሲ ነው አደለ? ስለዚህ ገዳ ሲስተም በምንልበት ጊዜ የትራዲሽናል ኦሮሞ ሲስተም ኦፍ ገቨርናንስ ፕላስ ሶሻል ኦርጋናይዜሽን። እንግዲህ ገዳ ሲስተም በኦሮሞ ብቻ ሳይሆን የተወሰኑ ሌሎች ኮሚኒቲዎችም ይኖራሉ። ስፔሻሊ ጌዴኦ ኮሚኒቲን በምናይበት ጊዜ እንደ ገዳ እንደ ኦሮሞ ፒፕል ትራዲሽናል የሆነ የገዳ ሲስተም ይኖራቸዋል ማለት ነው። ስለዚህ በጥያቄያችን መሰረት እዚህ ከተዘረዘሩት ውስጥ ደግሞ ትክክለኛ መልሳችን የሚሆነው ምንድነው? ትራዲሽናል ኦሮሞ ሲስተም ኦፍ ገቨርናንስ ፕላስ ሶሻል ኦርጋናይዜሽን የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምናልባት እናንተን ደግሞ ያው በጌዴኦ ሊጠይቁ ስለሚችሉም ያው ጌዴኦም በገዳ ሲስተም ከሚታወቁባቸው ኮሚኒቲዎች ውስጥ አንዱ ነው ማለት ነው። ወደ ጥያቄ ቁጥር 44 ደርሰናል። ዋት አር ደ ሲክስ ሙስሊም ሱልጣኔት። ስለዚህ ዋት አር ደ ሲክስ ሙስሊም ሱልጣኔት። ኤ ምርጫዎች ናቸው እዚህ ጋር ያው እያነበብን ጊዜያችንን አንፈጅም። ስለዚህ ከተዘረዘሩት ውስጥ የሲክስ ሙስሊም ሱልጣኔት የሆኑ እነማን ናቸው ነው አደለ እያለን ያለው። ስለዚህ ወደ መልሱ እንሄዳለን ማለት ነው። እያንዳንዱን ወርድ ባይ ወርድ መጥራት አስፈላጊ ስላልሆነ ስለዚህ ኮሬክት አንሰር ኢዝ ቢ ናቸው አደለ። የተጠየቅነውም ሲክስ ሙስሊም ሱልጣኔት ነው አደለ እያለን ያለን። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። the next question in ገዳ ሲስተም the transition of power happen in what years አለው አደለ። የራሱ የተለያዩ ገዳዎች የተወሰኑ አመት ከመሩ በኋላ ለሌላኛው ገዳ ትራንዚሽን የሚያደርጉበት ፓወሩን ማለት ነው። ስለዚህ አመት አለው። ስለዚህ በስንት አመት ውስጥ ነው? ኤ 8 ቢ 6 ሲ በምናይበት ጊዜ ደግሞ 1 ይላል። ዲ በምናይበት ጊዜ ደግሞ 2 ይላል። ስለዚህ በተማራችሁት ሲስተም በየትኛው ወይም ደግሞ በስንት አመት ውስጥ ነው ሰው አንድ ገዳ ለሌላኛው ገዳ ፓወሩን ትራንዚሽን የሚያደርግበት ነው አይደል ተብለን የተጠየቅነው። በ8 አመት ውስጥ ነው። ስፔሻሊ በኦሮሞ ፒፕል ይሄ ይታወቃል ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ወደ ጥያቄ ቁጥር 46 በምንመጣበት ጊዜ which era mainly ሃይዳ were located? ኤ ኒር ደ አዋሽ ሪቨር። ቢን በምናይበት ጊዜ ደግሞ ኒር ደ ሬድ ሲ። ሲ በምናይበት ጊዜ ደግሞ ኒር ደ ግሬት ሪፍት ቫሊ። ዲ ደግሞ ነን ይላል። ስለዚህ ጥያቄያችን ምንድነው? which area mainly ሃይዳ were located። ስለዚህ የት አካባቢ ነበረ መገኛው? ሶ the correct answer is around near of the አዋሽ ሪቨር ነው አይደለ? ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። the next question what does the jihad means? ጂሃድ እንግዲህ ያው ይታወቃል። ጂሃድ ስንል ምን ማለታችንን ነው? ተርሙን ነው ቀጥታ የተጠየቅነው። ኤ ስትራግል፣ ቢ ፋይት፣ ሲ ዋር፣ ዲ ሙቭመንት። ስለዚህ በተማራችሁት መሰረት ጂሃድ የሚለውን ተርም ሰው ስታነሱ ሁልጊዜ ወደ አይምሯችሁ ሊመጣ የሚችለው ምንድን ነው? ስትራግል ነው አደለ? ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንል። ስለዚህ ጂሃድ የምትለዋን ተርም በተማራችሁት መሰረት ሰው በምናነሳበት ጊዜ ደግሞ ስትራግል የምለው ኤ ትክክለኛ መልሳችን ይሆናል ማለት ነው። ሶ the correct answer is A ይሆናል። ሰው ወደ ጥያቄ ቁጥር 48 በምንመጣበት ጊዜ what is the major contribution to the Ethiopian religion from 17th to 19th century? ስለዚህ ጥያቄውን አንደርስታንድ አድርጉ። ከዚህ በፊትም እንደምንላችሁ ዋናው ጥያቄውን ሰው ወደ ምርጫ ከመሄዳችሁ በፊት ጥያቄውን አንደርስታንድ ማድረግ እጅግ አስፈላጊ ነው አይደለ? ስለዚህ what is a major contribution to the Ethiopian religion from ከ17ኛው ሴንቸሪ እስከ 19ኛው ሴንቸሪ ነው አይደለ? ይህም በምናይበት ጊዜ ኦሮሞ ኤክስፓንሽን ይላል። ቢ በምናይበት ጊዜ the expansion of Islam። ሲ በምናይበት ጊዜ ደግሞ ዋር ይላል።
ዲ ደግሞ ኮንስትራክሽን። ስለዚህ ሜጀር ኮንትሪቢሽን ቱ ዘ ኢትዮጵያ ሪሊጅን ፍሮም ዘ 19 ቱ 17 ቱ 19 ሰንቸሪ ሜጀር ኮንትሪቢሽኑ ምንድን ነው ተብለን ስንጠየቅ ትክክለኛ መልሳችን ኦሮሞ ኤክስፓንሽን ነው አይደለ? ስለዚህ የኦሮሞ ኤክስፓንሽን ትልቅ የሆነ ኮንትሪቢሽን በዚህ ፔሪየድ ነበረ ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ ቢፎር አህመድ ጋዚ ሁ ዌር ሊዲንግ ኢትዮጵያ? ኤ ዛጉዌ፣ ቢ አክሱም፣ ሲ ሰለሞኒክ፣ ዲ በምናይበት ጊዜ ደግሞ ኦቶማንስ። ስለዚህ ቢፎር አህመድ ማን ነበረ ሁ ዌር ሊዲንግ ኢትዮጵያን ስመራ የነበረው ተብለን ስንጠየቅ ሰው ኮሬክት አንሰር ኢዝ ሰለሞኒክ ነው አለ። ሰለሞኒክ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ቪዲዮ ላይክ ማድረግ እንዳይረሳ፣ ለጓደኞቻችሁም ደግሞ ሼር እንድታደርጉ ይሁን። ከፊት ለፊታችሁ ላለ ኤግዛም ደግሞ እንደዚህ አይነት ጥያቄዎችን በመስራት ኢፌክቲቭ በሆነ ወይ መዘጋጀት ትችላላችሁ። ስፔሻሊ ደግሞ በዚህ ቻናላችን ሪሰንትሊ የተሰጡ ሪመዳል ናሽናል ኤግዛም ጥያቄዎችን ከነማብራሪያው ለእናንተ እየሰራንላችኋለን። ስለዚህ ቪዲዮን እስከ መጨረሻ በመከታተል እንዲሁም ለጓደኞቻችሁ ሼር በማድረግ ሰው እንድትጠቀሙ እንላለን። ሶ ኔክስት ኩዌሽን ኢዝ ዋት ዳዝ ዘ ተርም ሪናይሰንስ ሚንስ? ስለዚህ ሪናይሰንስ በምንልበት ጊዜ ሪናይሰንስ የምንለው ተርም ምንን ነው ሰው ኤክስፕሌን ሊያደርግልን የሚችለው? ኤ ሪቮሉሽን፣ ቢ ሪፎርሜሽን፣ ሲ ሪበርዝ፣ ዲ በምናይበት ጊዜ ደግሞ ኢንላይትንመንት። ስለዚህ ሪናይሰንስ የምትለው ተርም እዚህ ከተዘረዘሩት ውስጥ ሰው የትኛውን ነው ሪፕሬዘንት ሊያደርግ የሚችለው ነው አደለ? ቀለል ያለ ጥያቄ ነው፣ ምንም ጥያቄ የለውም። ሪቨርዝ ነው አደለ? ትክክለኛ መልሳችን ሲ ይሆናል ማለት ነው። ስለዚህ ሪቨርዝ ይሆናል። ሪናይሰንስ በምንልበት ጊዜ በሌላ ተርም ሪቨርዝ ማለታችን እንደሆነ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ወደ ቀጣይ ጥያቄ በምንመጣበት ጊዜ which of the following figure is not associated with the Renaissance? ኤ ሌኖራርዶ ዳቪንሲ፣ ቢ ሚቻዲኮሊ፣ ሲ በምናይበት ጊዜ ደግሞ ማርቲን ሉተር፣ ዲ በምናይበት ጊዜ ደግሞ ራፔል አደለ? ኢዝ ናት አሶሺየትድ ዊዝ ሪናይሰንስ። እንግዲህ ሪናይሰንስ ቅድም ጥያቄ ቁጥር 51 ላይ አይተናል አደለ? ሪበርዝ እንደማለት ነው። ስለዚህ ከዚህ ከተዘረዘሩት ውስጥ ከሪናይሰንስ ጋር አሶሺየትድ ያልሆነው የትኛው ነው ነው አደል እያለን ያለው። ስለዚህ ትክክለኛ መልሳችን ማርቲን ሉተር የሚለው ትክክለኛ መልሳችን ይሆናል። ሶ ኮሬክት አንሰር ኢዝ ሲ ይሆናል። ሶ በዚህ ወይ ይሄኛውን እንድትረዱ ይሁን እንላለን። ጥያቄ ቁጥር 52ን በምናይበት ጊዜ ደግሞ which enlightenment thinker advocated for the separation of power in government? ኤ ጆን ሎክ፣ ቢ ጂን ጃክዌስ ሮusseau፣ ቢ ሲ በምናይበት ጊዜ ደግሞ ባሮን፣ ዲ ሞንትስኪዩ፣ ዲ በምናይበት ጊዜ ደግሞ ቶማስ ሆብስ። እንግዲህ ያው በትክክለኛ ወይ ፕሮናውንስ ስላላረገን ያው ይቅርታ እንጠይቃለን። ትንሽ ቻሌንጅ ያደርጋል ስማቸው ፕሮናውንስ ለማድረግ። ስለዚህ ጥያቄያችን የሚለው ምንድነው? which enlightenment thinker advocated for the separation of power in the government? ስለዚህ ትክክለኛ መልሳችን ከተዘረዘሩት ውስጥ ሲ ይሆናል ማለት ነው። ስለዚህ ሲ ኢዝ the correct answer according to the question ይሆናል ማለት ነው። the next question the age of exploration was driven by a desire from the religious conversation, B search for new trade routes and resources, ሲን በምናይበት ጊዜ ደግሞ ሳይንቲፊክ ኪዩሪሲቲ፣ ዲ በምናይበት ደግሞ ፖለቲካል ስቴቢሊቲ። ሶ the age of exploration was driven by ትክክለኛ መልሳችን ከተዘረዘሩት ውስጥ ሲ ይሆናል ማለት ነው አደለ? ሰርች ፎር ኒው ትሬድ ሩትስ ኤንድ ሪሶርስ የምለው ትክክለኛ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 52 ደርሰናል። the Columbian exchange refers to the Columbian exchange refers to a the exchange of goods, ideas and disease between the old
ዋር ኤንድ ዘ ኒው ወርልድ ቢ በምናይበት ጊዜ the exchange of ambassador between the Spain and the Portugal ሲ በምናይበት ጊዜ ደግሞ the agreement to divided the new world between Spain and the Portugal ዲ በምናይበት ጊዜ ደግሞ the trade of slave between Africa and the Americans ስለዚህ ኮሎምቢያን ኤክስቼንጅ የምትለውን ተርም በተማራችሁት መሰረት ማሰብ በቂ ነው ጥያቄውን ለመመለስ ማለት ነው። ስለዚህ ኮሎምቢያን ኤክስቼንጅ የምትለውን ተርም ስታስታውሱ ስለዚህ እዚህ ከተዘረዘሩት ውስጥ ሰው የትኛውን ነው ሪፕሬዘንት የሚያደርገው የሚለውን ማወቅ እጅግ አስፈላጊ ነው ማለት ነው። ሰው ወደ ጥያቄ በምንመጣ ወደ መልሱ ስንመጣ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ኮሎምቢያን ኤክስቼንጅ ሊገልጽልን የሚችለው ኤክስቼንጅ ኦፍ ፈርስት ዋን ኢዝ ጉድ አይዲያስ እንደ ዲዚዝ ቢትዊን ኦልድ ወርልድ ኤንድ ኒው ወርልድ የሚለው ኮሎምቢያን ኤክስቼንጅ የሚለውን ሀሳብ በተማራችሁት መሰረት ኤክስፕሌን ያደርግልናል ማለት ነው። ሰው ትክክለኛ መልሳችን ይሄ ይሆናል። ስለዚህ በዚህ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 55 ደርሰናል። ዋት ዌዝ a major consequences of the industrial revolution? So what was a major consequences of the industrial revolution? A. Decreased urbanization. B. Increased agricultural production. C. The more rise of factor system and urbanization. D. Decline in international trade. ስለዚህ የኢንዱስትሪያል ሪቮሉሽን ኮንሲኩዌንሱ ወይም ደግሞ የኢንዱስትሪያል ሪቮሉሽን ሜጀር ኮንሲኩዌንሱ ምን ነበረ ነው አይደለ? ጥያቄው ሜጀር ዋናው ሀሳቡ የጥያቄው። ስለዚህ እዚህ ከተዘረዘሩት ውስጥ እናንተም በተማራችሁት መሰረት ሜጀር ኮንሲኩዌንሲስ ኦፍ ኢንዱስትሪያል ሪቮሉሽን ምንድን ነው ተብለን በምንጠየቅበት ጊዜ እንደምታውቁት ሲ ነው አይደለ? ኮሬክት አንሰር ራይዝ ኦፍ ፋክተሪ ሲስተም ኤንድ አርባናይዜሽን የሚለው ኢት ኢዝ ዘ ሜጀር ኮንሲኩዌንሲስ ኦፍ ኢንዱስትሪያል ሪቮሉሽን ይሆናል ማለት ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ጥያቄ ቁጥር 56 ደርሰናል። እንግዲህ በዛሬ ቆይታችን ፓርት ቱ ሂስትሪ ጥያቄ ከነ ማብራሪያ እየሰራንላችኋለን። ፓርት ዋን ያላያችሁ ተማሪዎች ፓርት ዋንን እዚሁ ቻናላችን ላይ ስላለ በማየት እንድትጠቀሙ ይሁን። So the question is, what does the concept of humanism emphasize during the Renaissance? A. Divine power. B. Military strength. C. Human potential and achievement. D. በምናይበት ጊዜ ደግሞ strict obedience to the church. ስለዚህ ጥያቄያችን ምንድን ነው? What does the concept of humanism emphasize during the Renaissance ነው። ስለዚህ ወደ መልሳችን በምንመጣበት ጊዜ the correct answer is ሲ ይሆናል ማለት ነው። ሲ ምንድን ነው? ሁማን ፖቴንሻል እንደ አቺቭመንት የምለው ትክክለኛ መልሳችን ይሆናል። ይሄኛውን ጥያቄ በዚህ ወይ አንደርስታንድ ማድረግ አለብን ማለት ነው። the next question, the Protestant Reformation challenged the authority of A. Holy Roman Empire. B. Kingdom of England. ሲን በምናይበት ጊዜ ደግሞ ካቶሊክ ቸርች። ዲ ሳይንቲፊክ ኮሚኒቲ። ስለዚህ ይሄ የፕሮቴስታንት ሪቮሉሽን ነበር አይደለ? ስለዚህ የዚህ ሪቮሉሽን ደግሞ ቻሌንጅድ ኦቶሪቲ ኦፍ ብላንክ። ስለዚህ እዚህ ከተዘረዘሩት ውስጥ የትኛው ነው አይደል እያለን ያለው። ትክክለኛ መልሳችን ሁላችሁም እንደምታውቁት ካቶሊክ ቸርች ነው አይደለ? ስለዚህ ካቶሊክ ቸርች የምለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ፕሮቴስታንት ሪፎርሜሽን ቻሌንጅድ ኦቶሪቲ ኦፍ ካቶሊክ ቸርች የምለው ትክክለኛ መልሳችን ይሆናል ማለት ነው። ሰው በዚህ ወይ ይሄን አንደርስታንድ እንድታደርጉ ይሁን። ኔክስት ኩዌስችን በምናይበት ጊዜ ትራንጉላር ትሬድ የትራንጉላር ትሬድ አለ አይደለ? ኢንቮልቭድ ኢን ኤክስቼንጅ ኦፍ ጉድስ ቢትዊን ይሄ ኢሮፒያን ኤዥያ ኤንድ አሜሪካንስ። ቢ በምናይበት ጊዜ ኢሮፕ አፍሪካ ኤንድ ኤሽያ። ሲ በምናይበት ጊዜ ደግሞ ኢሮፕ አፍሪካ ኤንድ አሜሪካንስ። ዲ በምናይበት ጊዜ ደግሞ ኖርዝ አሜሪካ ሳውዝ አሜሪካ ኤንድ አፍሪካ። ስለዚህ ይሄ ትራንጉላር ትሬድ የምንለው ኢንቮልቭድ ዘ ኤክስቼንጅ ኦፍ ጉድ በየትኛው ሀገሮች ነበረ ሲካሄዱ የነበሩት ነው አይደለት እያለን ያለው ጥያቄው። ስለዚህ ትክክለኛ መልሳችን ሁላችሁም እንደምታውቁት ኢንቮልቭድ ዘ ኤክስቼንጅ ኦፍ ጉድ ቢትዊን ኖርዝ አሜሪካ ሳውዝ አሜሪካ ኤንድ
አፍሪካ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ዲ ኢዝ ደ ኮሬክት አንሰር ይሆናል ማለት ነው። ሶ ደ ኔክስት ኩዌስችን ኢዝ ዋት ዌዝ ኤ ኪ ሶርስ ኦፍ ኢነርጂ ዛት ፓወርድ ደ ኢንዱስትሪያል ሪቮሉሽን? ዋት ዌዝ ኤ ኪ ሶርስ ኦፍ ኢነርጂ ዛት ፓወርድ ደ ኢንዱስትሪያል ሪቮሉሽን? ኤ ሶላር ፓወር፣ ቢ ደግሞ በምናይበት ጊዜ ወንድ ፓወር ይሆናል፣ ሲ በምናይበት ጊዜ ደግሞ ኮል፣ ዲ በምናይበት ደግሞ ኒኩለር ፓወር ይሆናል ማለት ነው። ስለዚህ ኪ ሶርስ ኦፍ ኢነርጂ ዱሪንግ ኢንዱስትሪያል ሪቮሉሽን ማን ነበረ ነው አይደለ እያለን ያለው። ስለዚህ ትክክለኛ መልሳችን እንደሚታወቀው ኒኩለር ፓወር የሚለው ኢዝ ኮሬክት አንሰር። ሶ ኒኩለር ፓወር ኢዝ ኮሬክት አንሰር ዲ ይሆናል ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሶ ኔክስት ኩዌስችን መተናል። ፋክተሪ ሲስተም ሊድ ቱ ኤ ዲክላይን ኢን አግሪካልቸራል ፕሮዳክሽን። ቢ በምናይበት ጊዜ ራይዝ ኢን አርቲዣን ክራፍት ማንሺፕ። ሲ በምናይበት ጊዜ ኢንክሪዝ ኢን ዘ ዲማንድ ፎር ስኪልድ ላቦር። ዲ በምናይበት ጊዜ ደግሞ ኮንሰንትሬሽን ኦፍ ወርክስ ኢን ዘ አርባን ሴንተር። ስለዚህ ወደ ትክክለኛ መልሳችን በምንመጣበት ጊዜ ዘ ኮሬክት አንሰር ኢዝ ቢ ይሆናል። ቢ ማለት ራይዝ ኢን ዘ አርቲዣን ክራፍት ማንሺፕ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ታንክስ ፎር ዋቺንግ ሉክ ፎር ዘ ፓርት 3 ኢን ዘ ኔክስት ቪዲዮ ፍሮም ዘ ኩዌስችን 61 አፕ ቱ 19። ስለዚህ በፓርት 3 ደግሞ ከጥያቄ ቁጥር 61 እስከ 90 ያሉትን ለማየት እንሞክራለን። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ኔክስት ፓርት 3 እስክንገናኝ ድረስ ባይ ባይ። መልካም ቆይታ